ያልተማረው ሰው ሲያንጋጋ የተማረው ለሆድ ብሎ ለምንድነው አድርባ የሚሆነው? የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያልተማሩ ሰዎች ሀገር ሲያጠፉ የተማሩ ሰዎች ለምንድነው ለአእምሮ ተገዝተው ተው የማይሉት? ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ፣ ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ፣ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። ለምንድነው ለመጥፋት የተዘጋጀ ነው? የተለየ ቦታና ክብር የምንሻ ግብዞች የእግዚአብሔርን ጸጋ አሳንሰን የምናይ እማናውቅ፣ ለእግዚአብሔር ቤተክርስቲያን ሀብት ማለት ምን እንደሆነ የማናውቅ፣ የመንፈስ ቅዱስን ሀብት የናቅን ያቀለል፣ ከዚህ የተነሳ ጸጋ እግዚአብሔር የራቀን፣ ፈውስ የራቀን፣ ምህረት የራቀን፣ ይቅርታ የራቀን፣ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ሚዲያ ዚያነ ሰዎች ለፈኑ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና በሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማህበር ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ሚዲያ ዚያነ ሰዎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉ ከልብ ነው የማመሰግነው። ክቡራን ተመልካቾቻችን በጣም በሚያስገርም በሚያስደንቅ ቪዲዮዎች ዛሬ መተናል። ቁጭ ብላችሁ ከተማራችሁ ህይወትን ሊቀይሩ የሚችሉ መንፈሳዊነትን ሊያመላክቱ የሚችሉ የመምህራኖቻችንን ተግዛዝ ነው ይዘን የምንመጣው። በጣም በዛሬ መምህራችን የኔታ እሸቱ አሉ፣ መምህር ብርሃን አድማስ እንዲሁም መምህር ኢዮብ ይመኑ ከኛ ጋር ናቸው። እነዚህ እንግዲህ ቤተክርስቲያን አምጣ የወለደቻቸው በአውደ ምሕረት የማታጧቸው ሰርክ ወንጌልን ገልጠው እናንተን ለማስተማር የሚተጉ የቤተክርስቲያን እንቆች ናቸው። በጣም በሚያስገርምና በሚያስደንቅ መልኩ አሁን ላይ ያልተማረ ተብሎ በሚነገርበት ሰዓት ያልተማረ ፓስተር፣ ያልተማረ መነኩሴ፣ ያልተማረ ምናምን ማለት በጣም ቀላል ሆኗል። ለምንድነው እነዚህ የሚፈነጩብን? ከታች ጀምሮ ስርዓታችንስ ለምንድነው እሱ የማይቃኘው? ማንም እየመጣ እንደ ዳር አህያ ይጭነናል። ሁሉ ሰባኪ፣ ሁሉ ተናጋሪ፣ ሁሉ አነቃቂ ሲሆን ለምንድነው የምንፈቅደው? ያም መጥቶ ላስተምር፣ ይሄም መጥቶ ልንገር ሲለን ምንድነው የምናደርገው? ሁሉ ቸርች እየከፈተ ነው።
ሁሉ አዳራሽ እየተከራየ ነው። ሁሉ አጥማቂ የሆነ ነው። እሱን በደንብ እናየዋለን። በጣም በሚያስገርምና በሚያስደንቅ መልኩ እነዚህን ነገሮች ነው ዛሬ የምንመለከተው። ወደ የኔታ እሸቱ እናምራ። በጣም የሚያስደንቅ መልእክት ነው። ስሟቸው እስቲ በመድኃኒዓለም። የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቅን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ፣ ያላነበበ ኡስታዝ የግላሰሙ ሲሞላው እየዋለ፣ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? ሀገር በሃይማኖት ብቻ አትለወጥም። ይሄን ማመን አለባችሁ። ሀገር የምትቀየረው ሁለንተናው እድገት ሲመጣ ነው። ያ ደግሞ ስታነቡ ነው። እስኪ ተመልከቱ። ብዙ 120 ሚሊዮን የኢትዮጵያ ሕዝብ እኮ ጥቂት ሰዎች ናቸው የሚሾፍሩት። አይታችኋል? በፕሮቴስታንቱ ብትሄዱ ጥቂት። እኔ እነሱ ለምን መሪ እንደሆኑ አይደል የሚገርመኝ፣ እኔ የሚመራ ሰው መገኘቱ። እኔ ማርያምን እኮ ነው የምላችሁ፣ የሚመራ ሰው መገኘቱ፣ ለነሱ የሚያጨበጭብ ሰው መገኘቱ። አንዳንድ ሰባኪያን በቤተ ክርስቲያናችን ስንት ምስጢር የተሞሉ ደማቸው ጠብ ቢል ቃለ እግዚአብሔር ሆነ እንትፍ ቢሉ ቃለ እግዚአብሔር የሚተፉ ሊቃውንት ባሉባት ቤተ ክርስቲያን እዚህ ግቡ የማትሏቸው ሰዎች ከንባብም ከጥበብም የተራቆቱ ከክርስትናም ከሰበናም የተራቆቱ ሰዎች ሰው ሲያንጋጉታ ያላችሁ። ይሄ ውድቀት ነው ወገኖቻችሁ። ስለዚህ እኔ ወጣቶችን መመክረው፣ ወጣት እኔ በ20 በ30 ዓመቱ ማንበብ አለበት። ማንበብ ማለት ደግሞ ክርስቲያኑ መጽሐፍ ቅዱስ፣ ሙስሊሙ ቁርአን ማንበብ ይሄ ግዴታ ነው። እኔ አሁን ለምሳሌ አዲስ ኪዳን ብሉይ ኪዳን አራቱን ጉባኤያት አነባለሁ። ምክንያቱም ክላስ ገብቼ ተማሪ አስተምራለሁ። እንዴ የክላሱ ተማሪ እንደናንተ አጨብጭቦ ከንፈር መጥቶ ሜዳ አይመስላችሁ። ደም የሚመጥነው ክላስ ያለው በጣም ከባድ ነው። ካህናት ናቸው፣ የተማሩ ናቸው፣ ያፋጥጧቸዋል። ተዘጋጅተህ ሰንቀ ካልገባ ቀባጥረህ የምትወጣበት አስጨብጭበህ የምትወጣበት አይደለም። ያ በጣም ስለዚህ ተማሪዎች እንዲያውቁልኝ እንዳይንቁኝም። መቼም ዕውቀት የሚባለው ካቅም በላይ ሆኖ ሲያስጨንቅም ካቅም በታች ሆኖ ሲናቅም ዕውቀት ባዶ ይባላል። ልብ ሲመታ ነው ተኳሽ ይባላል። ልብ ራሱን አለው ማለት ከዚህ በላይ ካለፈ ጥይቱ ሳተ። በዚህ በኩልም ለኳስን ለጥይት አይጠቅም። ለኳስ ጥሩ ነው አለው ባለፈው ስጠይቅ በእግሩ የኔታን በጣም ነው የምስማማው። በጣም በቃ ምንም። ግን አንድ ጥያቄ አለኝ የኔታ ጋር። ያልተማረው ሰው ሲያንጋጋ የተማረው ለሆድ ብሎ ለምንድን ነው አድርባ የሚሆነው? ተው ብሎ ለምን አይገጽስም? ዕውቀት ለምን ትፈራለች? ስህተት ነው ብሎ ለምን አይመልስም? ለምን? ስህተት የሚሰሩ ሰዎች እያበቡ ሲሄዱ፣ ያልተማሩ ሰዎች እየከበሩ ሲሄዱ፣ ያልተማሩ ሰዎች ሀገር ሲያጠፉ፣ የተማሩ ሰዎች ለምንድን ነው ለአእምሮ ተገዝተው ተው የማይሉት? ልኑር ብለው ለምን ይፈራሉ? የተማሩ ሰዎች፣ ያወቁ ሰዎች ለምን በሆድ ይገዛሉ? ለምን ይደለላሉ? ለምን ለጊዜ ይሸነፋሉ? ዕውቀት ለዚህ ቀን ካልሆነ፣ ከስርዓት እየወጣን ስለሆነ፣ ከመስመር እየወጣን ስለሆነ፣ ባዶነት ውስጣችንን እየሞላው ስለሆነ፣ መሸነጋገሉ ስለበዛ እባካችሁ ዕውቀት የሞላባችሁ ሀገር ያስተማረቻችሁ ትውልድ የሚጠብቃችሁ ባለ አእምሮ እኛ ያዝነውን ቦታ ይዛችሁ እናንተ ወደሚበጅ ቦታ ውሰዱ። የኔታ ያሉት ሙሉ ትክክል ስለሆነ በጣም ያስገርመኛልና እንዴት ነው ግን የተመራንላቸው ለማያውቁት ብለን ስናስብ እኛም መሆን የምንፈልገውን አለማወቅ ስለሆነ ነው። ሰው የሚመስለውን ስለሚከተል ነውና እንደው መሆን ያለብንን እንኳን ባላዋቂዎች ብትነግሩን በጣም ጥሩ ነው ብዬ አስባለሁ። በጣም ወሳኝ ነገር ስለሆነ ትንሽ መረር ያለ ቪዲዮ ነው ዛሬ የማሳያችሁ። በጣም ቆጣ ያሉ ቪዲዮዎች ናቸው ዛሬ የምናያቸው በጣም በሚያስገርሙ መልኩ። መምህር ኢዮብ ይመኑ ይሄንኑ ጉዳይ በጣም የሚያሳዝን ትውልድ ስለተበላሸው ትውልድ ከዚህ በፊት ተናግረው በማያውቁበት ቶን እንዲህ ብለው ይነግሩናል። ስሟቸው። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣
የረከሰ ትውልድ ይቅርታ አድርጉልኝ። ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ ይቅርታ ለቋንቋዬ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ የዲያብሎስ አፍ ያላቸው። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት የሆነችን ቅድስት ድንግል ማርያም ምራቃቸው አይገርምም? እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ ዝም ትለኛለህ? ኧረ ነው። ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ አደረገ። አሁን የኔን ፎቶ ትረግጠዋለህ? እዛ እኮ በጥንቱ ታሪክ እኮ ንጉሱ እንደዚህ ስዕል ሲያቃልል አንድ አባት አነሳና አሉ የንጉሱን ፎቶ ጣለና ረገጠው አሉ። ባለሟሎቹ እንዴት ነው የንጉሱን ፎቶ የምትረግጠው ብለው አነቁት። እንግዲያውስ የጌታዬ የኢየሱስ ክርስቶስንም ስዕል ለምን ረገጣችሁት አላቸዋል። የንጉስ እስኪ እርገጠው፣ እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው፣ እስኪ ትቀምሳታለህ ነው አይደለም? እውነታው ነው። ምድር ላይ እንኳን ምን ማድረግ ይቻላል? ይሄንን ልናስቆመው ግን አንችልም። ምእመናን ይሄ ይቀጥላል። አትደንግጡ፣ አትታወኩ፣ አትበሳጩ። ይልቅ ቀኑ እየቀረበ እንደሆነ ወቁ። ትንቢታቱ እየተፈጸመ እንደሆኑ ተረዱ። እግዚአብሔርን ማደሪያውን ይሳደብ ዘንድ አፍ ተሰጠው የሚለው ቃል ታዲያ በዚህ ካልተፈጸመ በምን ሊፈጸምልህ ነው? በምን ይፈጸም? እንዳይፈጸም ልከለከለው እችላለሁ? እኔ ማን ነኝ? እንዳይፈጸም ሊከለክሉ ይችላሉ መምህር? እሳቸው ማን ናቸው? አይቻልም። ይልቅ በሃይማኖት ጽና፣ ይልቅ በምግባር ቅና፣ ይልቅ እውነተኛ ነው ያስከው በርታ። የስድዋ የምራቁን የትኛው እንዳትደነቁ፣ ከዚህ የበለጠ ነው። በክፋት እየባሰ ይሄዳል፣ በክፋት እየባሱ ይሄዳሉ። በቃ አትደነቁ። እግዚአብሔር ይሄን ስንከላከል እንድንኖር አላደረገን። ምንድነው? እናስተምር፣ እንማር፣ በሃይማኖት እንጽና፣ ንቅና። በቃ አለቀ። ከዛ ራሱ ይጠፋል። የጠላትን ክንፉን የሚሰብርልን ከእግሮቻችን የሚጥልልን ሚካኤል ስለ ሙሴ ሥጋ ሲከራከር ሰይጣንን እግዚአብሔር ይጣላ ያለው ሚካኤል አያስፈልገኝም የሚል ትውልድ ተነስቷል። አያሳዝንም? እንኳን ቅዱስ ሚካኤል አንተ ለእኔ እንደምታስፈልገኝ አያውቅም፣ እኔ ለአንተ እንደማስፈልግ አታውቅም። ወገኖቼ እኛ ኦርቶዶክሳውያን የምንረዳበትን አእምሮና እውቀት እንግዲህ ተረዱ። ምን ይላል? አይሁድም፣ አጋንንትም፣ መናፍቃንም፣ አሕዛብም ኢየሱስ ክርስቶስ ጎኑን ሲወጉት ሲያዩ እነሱ የሚያውቁት እንዳቆሰሉት፣ እንዳሳመሙት፣ ጎኑን እንደከፈቱት፣ እንደጎዱት ብቻ ነው የሚያውቁት። እኛስ ኦርቶዶክሳውያን የኢየሱስ ጎን በጦር ሲወጋ ምንድነው ያወቅነው? ምንድነው የተረዳነው ካላችሁኝ፣ የሱ ጎን ሲወጋና ጎኑ ሲከፈት የገነት በር እንደተከፈተ እናውቃለን ይላል ቅዱስ ኤፍሬም። በቁስሎቹ ውስጥ የመግባት ጸጋ ነው ያገኘነው ይላል ቅዱስ ኤፍሬም። እኛ የምንረዳው እንደዚህ ነው ወገኖቼ። አይሁድ፣ አሕዛብም፣ መናፍቃንም ኢየሱስ ክርስቶስ የመጨረሻውን እስትንፋስ መስቀል ላይ ሲተነፍስ ሲያዩት ያበቃ የሞተ ነበር የመሰላቸው። እኛ ኦርቶዶክሳውያን ምን እንረዳለን በዚህ ውስጥ ካላችሁኝ፣ መስቀል ላይ ስለ እኔና ስለ እናንተ ፍቅር የመጀመሪያውን የሕይወት እስትንፋስ እንደገና እንደ አዲስ መጀመራችንን እናውቃለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሲያልቃሽ ሚዲያ ዚያነት ሰውሎች ለታቸው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ።
አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ ሰዎች ክቡራን ተመልካቾቻችን በጣም በሚያስገርምና በሚያስደንቅ መልኩ እንግዲህ አሁንም ቆይታችን እያደረግን ነው። እየተወቃቀስን በደንብ መሰራራት ወደምንችልባቸው መንገድ እስክንሄድ እንዲህ አይነት በተግሳጽ የተሞሉ በእውቀት የተነደፉ ሐሳቦችን የሚያቀርቡ መምህራኖቻችን ሐሳቦቻቸውን ይዘን እንመጣለን። በጣም በሚያስገርምና ደግሞ በሚያስደንቅ መልኩ መምህር ብርሃን አድማስ ይሄንኑ የኔታ ይሸቱንም እንደዚሁ የመምህር ኢዮብንም በጣም ሐሳባቸውን የሚገርም ሐሳብ ያቀርባሉ። መምህር ብርሃን አድማስ እንስማቸው እስቲ። ሁላችን በአንድ ቋት ውስጥ የገባን እስኪመስል ለምንድነው ለመጥፋት የተዘጋጀ ነው? የእሳቸውን መልእክት እንዲህ እንስማ። በድፍረት ተናገርክ ልትሉ ትችላላችሁ። አውቃለሁ ብዙ ቅድስና ያላቸው መነኮሳት አሉን፣ ብዙ ቅድስና ያላቸው ካህናት አሉን፣ ብዙ ቅድስና ያላቸው ዲያቆናት አሉን፣ በተለይ ብዙ ቅድስና ያላቸው ምዕመናን አሉን። እንደ ቤተ ክርስቲያን እንደ ህብረት ግን ተበላሽተናል። የእግዚአብሔር ልጆች ከተወባልክ በኋላ በትውልድ ሐረጋችን የምንመካ በመጣንበት አካባቢ በምንናገረው ቋንቋ ለቤተ መቅደስ በሰጠነው ስጦታ የተለየ ቦታና ክብር የምንሻ ግብዞች የእግዚአብሔርን ጸጋ አሳንሰን የምናይ እማናውቅ ለእግዚአብሔር ቤተ ክርስቲያን ሀብት ማለት ምን እንደሆነ የማናውቅ የመንፈስ ቅዱስን ሀብት የናቅን ያቀለል ከዚህ የተነሳ ጸጋ እግዚአብሔር የራቀን፣ ፈውስ የራቀን፣ ምህረት የራቀን፣ ይቅርታ የራቀን አሁን ለቤተ ክርስቲያን ምንቆረቆረው ራሱ ምንቆረቆረው ስለ ሀብት እኮ ነው፣ ስለ ግንባታ ነው፣ ስለ ህንፃ ነው። እውነት ለመናገር ስለ መንፈስ ቅዱስ ጸጋ ፈውስ ስለ መጥፋቱ፣ ቸርነት ስለ መራቁ፣ ፍቅር ስለ መጥፋቱ ልቡናችን አይቃጠልም አይቀናም። ቤተ ክርስቲያን የተደፈረች የሚመስለን ራሱ ይሄ ቅጥሩ ሲደፈር ነው። ልቡናችን ከተደፈረ ስንት ዘመኑ ነው? ሰይጣን ከደፈረን አይምሯችን ከተደፈረ ስንት ጊዜው ነው? ከእግዚአብሔር ከራቅን ከወጣን ስንት ጊዜው ነው? እኛን የሚያጸድቀን ኢትዮጵያዊነታችን አይደለም፣ የሚያጸድቀን ክርስቲያን መሆናችን። አብዛኛዎቻችን ግን ለብ ያለ ማዕከላዊ ወላዋዮች እንኳን ቅዳሴ
በቅዳሴ አገልግሎት ጉባኤ በሌለበት ሰዓት ይቅርና በቅዳሴ ሰዓት እኮ ውጩ ገበያ እኮ ነው የሚመስል። ስልኩ ይጮሃል፣ ስርዓት የለው። የትም ሀገር የእውነት ነው የምመሰክረው፣ እኔ በሄድኩባቸው ሀገሮች የትም ሀገር ቤተ ክርስቲያን ግቢ ውስጥ ስልክ ማናገር አይችልም። ምክንያቱም ያ ሰዎች ከእግዚአብሔር ጋር የሚነጋገሩበት ቦታ ነው። ሰው ኤምባሲ እኮ ስልክ ይዞ መግባት አይችልም። ይቺ የእግዚአብሔር ኤምባሲ ነበረ፣ ግን መቀለጃ ናት። ዛሬ ቤተ መቅደስ ሁሉ በስልክ እናሽካካለን፣ እኛ ካህናቱ አገልጋዮቹ ጭምር። እግዚአብሔር የሚያደርግበት ረቂቅ ቤተ መቅደስ አገላበጥ ነው። እንደ ፈሪሳውያን ተመካንበት፣ ተመጻደቅንበት። ትምክህታችን አቤት እኛ ኢትዮጵያውያን ከእስራኤል ቀጥሎ እግዚአብሔርን የምናመልክ አው ከእስራኤልም ቀጥሎ ከሃዲዎች ነን። ደግሞ አታውቁም? እስራኤል ክርስቶስ እንደሰቀሉት ዛሬ እኛ ደግሞ በኃጢአት እንሰቅለዋለን። ደግሞ ኃጢአቱን አንስተን ራሳችን ለምን አንወቅስም? እኔ ጾማለሁ እንደ ፈሪሳዊው፣ እኔ ጸልያለሁ፣ እኔ ሰግዳለሁ እንዲህ እያልክ ጽድቅን የለበስክ ይመስልሃል፣ ግን ራቆትህን አታውቅም። እንግዲህ ክቡራን ተመልካቾቻችን ከገባንበት አረንቋ ውስጥ እግዚአብሔር ያውጣን። የዚህ ሁሉ ነገር የኃጢአታችን ብዛት ነው፣ ምንም ጥርጥር የለውም። ከመካከላችን አንድስ እንኳን እስኪጠፋ ድረስ ሁላችን በአንድነት የሄድንበት ያለ ምክንያት አይደለምና እግዚኦ ብለን ልንጸልይ ይገባል። ኃጢአት ደግሞ የምትርቀው በጾም በጸሎት ነው፣ አለፍ ሲልም በንስሐ ነውና እንደው ግን ከኃጢአት መዳን የማይፈልግ የለምና ስለ ኃጢአት ደግሞ ይህንን ነገር ላሰማችሁ የኔታ መጋቤ ሐዲስ እንዲህ ይነግሩናልና በጣም የሚያስገርም ነው። ስሙልኝ። ሽምብራ ሲታጠር ሽምብራው አጥሩ እዚህ ከሆነ ሽምብራው እዛ ነው መሆን ያለበት። ምክንያቱም ለምንድን ነው በአጥሩ ተሾልኮ ነቅሎ እንዳይወስድ አርቆ ነው ማጠር ያለበት። እኔ ለምሳሌ እዚህ ከሆነ አጥሩ ሽምብራው እዛ ነው መሆን ያለበት። አርቆ ማጠር ማለት ነው፣ ነቅሎ እንዳይወስድ። ሌላ የማይበላ ከሆነ ግን አጥቁ፣ ምክንያቱም ሾልከህ ማትወስደው ማለት ነው። አሁን ኢየሱስ ክርስቶስ ምን አደረገ? ይትዘሙን አጥራ በጀ። ምን አይነት አጥራ በጀለት? ያያ መነዘረ። ምክንያቱም ኃጢአት እያደገ የሚመጣ ነገር የስሜት ሕዋሳት ናቸው ኃጢአት የሚሰሩት ታውቃላችሁ። እኔ ሁልጊዜም በመድረክም ተናግረው በቴሌቪዥንም ሁልጊዜ ተናግረው አውቃለሁ። ለምሳሌ አንድ ሰው ለመስረቅ ቢፈልግ መጀመሪያ ልቡ ነው የሚያመነጨው፣ ልስረቅ ነው አይደለ? ለምሳሌ ዝሙት ለመፈጸም ቢፈልግ አንድ ሰው መጀመሪያ ምንድነው የሚያደርገው? መደወል ነው ያለበት አይደለም? ቁጥሩን የሚያየው ማን ነው? ቁጥሩን የሚነካው ማን ነው? መጥራት አለመጥራት የሚያረጋግጠው ማን ነው? ሲነሳ መልስ የሚሰጠው ማን ነው? ምላስ። አፍ አይደለም ምላስ። እሺ፣ ወደ ቀጠሮ ቦታ የሚሄደው ማን ነው? በር የሚከፍተው ማን ነው? ልብስ የሚያወልቀው ማን ነው? አሁን ቆይ ከስሜት ሕዋሳት በዚህ ኃጢአት ውስጥ ተሳትፎ ያላደረጋለ የለም። ሁሉም የስሜት ሕዋስ። ለዚህ ነው አኡሩ አዕይንቲክሙ ለበጋድ ወአጽምሙ አእዛኒክሙ፣ አይናችሁን አሳውሩ ጆሮአችሁን አደንቁሩ ማለት ነው። አይናችሁን ጠብቁ። ልጅ ሆይ ልብህን ጠብቅ፣ እግርን ጠብቅ አይደል? ምክንያቱም ልብ መመሪያ ካልሰጠ እግር አይሄድማ፣ አይን አይማ። አየህ አሁን ክርስቶስ ምን አደረገ? አይ ሰውየው ከወደቀ በኋላ ከመረባረብ በድንጋይ ይወገር በሳት ይቃጠል ከማለት አርቆ ማጠር። አይንህን ጠብቅ ነው። አይንህን ካልጠበቅ ዘበኛ የት ነው የሚቆመው? በነገራችን አሁን ዘበኛ የመቅጠር እድል ቢኖራችሁ ዘበኛ የት ነው የሚቀመጠው? አቤት በር ላይ ሳሎን ነው የሚቀመጠው? መኝታ ቤት ነው የሚቀመጠው? አይደለም፣ ዘበኛ በር ላይ ነው። አሁን በዘርያ የማን ዘበኛ ነው? የይትዘሙ ዘበኛ ነው። በር ላይ ነው የሚቆመው። ገና ከሩቅ ነው የሚከላከሉ። አትይ፣ አይንህን ጠብቅ። ይሄ ነገሮች ካለቁ በኋላ እዛ ከተሰባበረ በኋላ እሱ የብሉይ ኪዳን። በጣም የሚገርመው ደግሞ ሐዲስ ኪዳን ደግሞ በጣም ደስ የሚለው ይሄ ሁሉ አጥር ታጥሮ እንኳን አጥሩን አፍርሰህ እንኳን ብትሄድ 7 ጊዜ አይደለም እስከ 7 ጊዜ 7 ንስሐ አለ። እንግዲህ እግዚአብሔር አምላክ ኃጢአታችንን ያስተሰርይልን። ከኃጢአት ለመራቅ ብዙ ስራ ውጣ ውረድ አያስፈልግም። ያሉንን ክፉ ልማዶች፣ የምናውቃቸውን መጥፎ ነገሮች መተው፣ የምንናፍቀውን ክርስቶስ መከተል ነው። የክብሩ ወራሽ ያድርገን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሲያለም ልቃሽ ሚዲያ እዚህ አይነት ሰዎች ገጻቸው መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ።
ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ገብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ያለ ሚዲያ በሰዎች